ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ተመልሼ መጥቻለሁ እዚህ ጋር ማለት ነው። ዛሬ በጣም ይቅርታ በጣም አያም ሶሪ ኦኬ። የሆነ እላፊ ቃላት ከተናገርኩኝ ወይም ደግሞ ጋሽዬን ነው ገባችሁ አይደለ? እኔ እስካሁን ጋሽዬን እንደ አባቴ ነው ማያቸው፣ በጣም ነው ማከብራቸው ገባችሁ አይደለ? ነገር ግን በዛሬ ቪዲዮ ግን እኔ መናገር ያለብኝን እናገራለሁ ገባችሁ አይደለ? ጋሽዬ እስከመጡ ድረስ ቪዲዮ ላይ እስካሉ ድረስ እናገራለሁ። ስለዚህ የሆነ እላፊ ቃላትን ከተናገርኩኝ ቅድሚያ በጣም ይቅርታ መጠየቅ ፈልጋለሁ ኦዲየንሶቼ ማለት ነው። አባቴ ነው አከብራቸዋለሁ። ነገር ግን በሚያጠፉት ደግሞ እወቅሳቸዋለሁ። ምንም ማድረግ አልችልም፣ ምክንያቱም በጣም ታግሻለሁ። አባቴን አልናገርም፣ በጣም ትልቅ ሰው ናቸው። ጋሽዬን አታስገቡ ብዬ በጣም ብዙ ጊዜ ተናግሬያለሁ። ገባችሁ አይደለ? መጀመሪያ መናገር የምፈልገው ጋሽዬ መጀመሪያ ልጆትን ይቆንጥጡ። ገቦት መጀመሪያ ልጆትን ቆንጥጦ ቢያሳድጉ ኖሮ የእውነት ለመናገር አላቅም። አሳድጎትም ከሆነ በጣም ይቅርታ። ምክንያቱም ቆንጥጦ ቢያሳድጉ ኖሮ ትዳርን እንደ ትምህርት ቤት ወይም ደግሞ እንዴት ነው ትምህርትን ጨርሶ አንድ ሰው ማቋረጥ እንደሚችል አለ አይደለ? እስከ 10ኛ እስከ 8ኛ ደርሶ ማቋረጥ ይችላል አንድ ሰው ማለት ነው። እና አብርሃም ልጆት ማለት ነው እንደሱ ነው የሚፈልገው ትዳርን። ጋሽዬ መጀመሪያ ልጆትን ሳይቆነጥጡ ልጆትን ስነ ስርዓት ሳያስይዙ ልጆትን ሳይቆጡ መጥቶ እዚህ ጋር ሩታን መናገር አይችሉም። በዚህ አጋጣሚ እኔ የራሴን አስተያየት ነው የምሰጠው፣ እናንተም የራሳችሁ ጉዳይ የራሳችሁን አስተያየት ስጡ። ገባችሁ አይደለ? እዚህ ጋር ምክንያቱም እዛ ጋር አብርሃም የሚናገረው ትዳር እንደማይፈልግ ነው። ገባችሁ አይደለ? ይሄም እዩ የተባለ ሰውዬ ደግሞ ምን እንዳለ ታውቃላችሁ? ልክ እንደ አብርሃም ትልቅ ሰው አስገብታችሁ እስካሁን አላወራችሁም ወይም ደግሞ ትልቅ ሰው አላስገባችሁም ስላላችሁ ከትልቅ ሰው ጋር መጥቻለሁ ነው ያለው። ገባችሁ አይደለ? አብርሃምም ሆነ የአብርሃም ጓደኞች ሩታን ለመጠየቅ ጋሽዬን ይዞ ለመጠየቅም ሆነ ማንኛውም ትልቅ ሰዎችን ይዞ ለመጠየቅ እኛ ያልነው ነው እንጂ የሚያደርጉት ከልባቸው ጸጽቶ አይደለም ሩታ ጋር ሰውን ይዞ የሚሄዱት። ገባችሁ አይደለ? ስለዚህ በዚህ ልክ ለምንድነው ሩታ እንድትሰደብ ወይም ደግሞ ሩታ ጋሽዬን የሆነ ቃላትን እንድትናገር አምጥታችሁ እዚህ ጋር የምታጋፍጧት? መጀመሪያ ጋሽዬ ልንገሮት እባኮት ከሰሙ ማለት ነው ልጆት ነው ገቦት። ምንም አይነት ገንዘብ ትልቅ ይሁን ምንም ልጆት ሀብታም ይሁን ምንም ይሄንን ስራ ሰርቶ ይሄንን ዝሙት ስራ ሰርቶ መኪና ይግዛ ቤት ይግዛ ገቦት። ይሄንን ስራ ካቋረጠ ቤት መግዛት አይችልም፣ መኪና መግዛት አይችልም፣ ልጄ መፈመስ ዝቅ ይለዋል ምናምን ብሎ ካሰቡ ነው ስራው እየቀጠለ ያለው ገቦት። ሩታ እንድትሰደብ ሴት ልጅ ህይወቷን ማንነቷን ትምህርቷን ምኗን ቀምቶ ህይወቷን ጨለማ አድርጎ ትዳር አልፈልግም ሳላቅ ነው የገባውበት ፕላኔ አይደለም የሚል ልጆትን ሄዶ ይቆጡ መጀመሪያ ገቦት። ጋሽዬ መጀመሪያ ልጆትን ይቆጡ፣ ከዛ በኋላ ሩታ ጋር ነው። አዎ ሩታም አቃሎ ልጆት ነውት ገቦት። የልጆ ሚስት ማለት የራሳችሁ ልጅ ነውት። ነገር ግን እንደ እህቴ ደግሞ ሩታ ደግሞ እኔ ቦታዋ ሆኜ ደግሞ ሳየው በጣም የሚያሰቃየው ልጆት ነው። ስለዚህ ልጆት ከ10 ሴት ጋር የሚመጣውን ሄዶ ይውቀሱ። እርሶ ጋሽ አብርሃም ልጆት ጋር ሲሄዱ የሆነ ነገር ነው አውርተው ወይም ደግሞ ተገናኝተው የሆነ ሰርፕራይዝ ተደርጎ ይመለሳሉ። ነገር ግን ስለዚህ ነገር በጉዳይ ጥልቅ ተደርጎ አብርሃም ከዚህ በኋላ ከዚህ ህይወት ውጣ፣ ሁለተኛ ይሄንን ስራ ምሰራ ከሆነ ሚስት እያለ ልጄን የምታስቀይም ከሆነ ልጅ ማለት ሩታ ማለት ነው ለርሶ እንደ ልጅ ካሰቡ ልጄን እንደዚህ የምታረግ ከሆነ ሁለተኛ አባቴ ብለ እንዳትጠራኝ፣ እንደዚህ አይነት ልጅ እኔ አልወለድኩም ብሎ አንድ አባት በስነ ስርዓት ይቆጣል። እርሶ ግን እንደዚህ ሲሉ አይቻላቅ። ስለዚህ መጀመሪያ ልጆቱን ይቆጡ፣ ከዛ በኋላ ወደ ሩታ ነው እንዴ። ምነው እናቴ እኛ ከካሜራ ፊት ለፊት ነው ታዘናሸገርጋሽ። ዛሬ ደግሞ ሩታን እንግዲህ ይሄ አክስቷ ቤት ይሁን የቱን አላቅም፣ ሩታን እንግዲህ አስወጥቷል። ገና 4 ሴት ወር ሞልቷታል። ኦኬ ወር ሞልቷታል። ነገር ግን ይሄው ውጭ አስወጣዋት። ልክ እንደ ሎርማን ልብስ ለብሳ ወጣች። ሲቀጥል ደግሞ ስለ ልብሷ እኔ ማውራት አልፈልግም፣ ምክንያቱም አንድ አይነት ለብሳ ስለምትመጣ ልብስ እንኳን እንድትቀይሩ እንኳን የማይሰጥ ባል አግብታ ነው ያለችው ማለት ነው። ይሄ ባል አይደለም ሲጀመር፣ ያለ ፕላን አግብቻለሁ ብሎ የሚናገር ባል ወንድ አይደለም። ይሄ ወንድ አልጫ ነው። ከካሜራ ጀርባ ብዙ ነገር እየለፋ ነበረ።
በቃ ሁሉም ነገር ቢነግርሽ ደስ ይለኛል። አልተቸገርኩም። አይ ጋሼና ባታስቸግሩት። እኔ አልተቸገርኩም። በዚህ በኩል ያድሚያቸው እኔ ወጣት እኮ ነኝ እንዴ ገና እጃ እንሰጥም። እኔ ወጣት ነኝ ግን በቃ ቢሆንም ጋሼ አሁን ሰው ወልደዋል ልጅ ይታይቷል። ማረፍ ነው ያለበት እንጂ እንደገና በልጅ ጉዳይ መሰቃየት አለበት ወይ? የእናንተ ደግሞ መልካምነት የእናንተ ደስታ ደግሞ እኔ ያስደስተኛል። አልተኛም እንቅልፍ አልተኛም። እኔ እውነቴን ነው የምላችሁ፣ ግን አልተኛም። ለምን መሰለህ? በቃ የሆኑ ነገሮች በቃ ባለፈው አዲስ አበባ ሄጄ በቃ እንትን ስላለኝ አልተኛም። ለምን በቃ መልካም ነገር የሆነ እንኳ በልጆቼ እንትን ብዬ ማለት ነው በሌላው የሆነ ነገር እንትን ስል ይሰማኛል፣ ስሜታዊ እሆናለሁ። እንኳ በወለድኩት በልጆቼ እንዲህ ውዥንብር ተፈጥሮብኝ እንዴ ኖ ጋሽዬ የሎት እዚህ ጋር ማለት ነው አዲስ አበባ ሄጄ እንደዚህ የሚሉት ምክንያቱም አንድ አባት ልጁን እኔ አባቴ ልንገራችሁ፣ አባቴ እዚህ ቤት አትሄጂም ብሎ ከገረፈኝ አትሄጂም ሁለተኛ ልጄ አይደለሽም ካለ እዛ ቤት አልሄድም። እንደ ምሳሌ ልንገራችሁ እዚህ ጋር አብርሃም የእውነት አባቱን ትዕዛዝ ጥሶ ከሆነ ይንገሩን። ምክንያቱም ከካሜራ ጀርባ ምንም አይነት ከካሜራ ጀርባ እንደዚህ አድርጎ ብላችሁ አታደባብሱ። ምክንያቱም ሁሉም ነገር በካሜራ ነው እየተደረገ ያለው። ገባችሁ አይደለ? እኛ የምናውቀው በካሜራ የተደረገ ነው። ስለዚህ በካሜራ ጀርባ እንደዚህ እያደረጉ ነበር እየለፉ ነበር የሚለውን ነገር አልሰማም። ምክንያቱም ጋሽዬ አብርሃምን ይዞ አብርሃም ልጄ እኔ ወለድኩ ያሳደግኩ እንደዚህ አይደለም፣ ስለዚህ አንተ እንደዚህ እያጠፋ ነው። ከዚህ በኋላ እንደዚህ የምታጠፋ ከሆነ ከዚህ በኋላ ሴት ይዘህ የምትመጣ ከሆነ ከዚህ በኋላ ትዳር ላይ እንደዚህ የምትቀልድ ከሆነ ትዳርን ይዘህ የማትቀመጥ ከሆነ የታደሰ ልጅ እየተባልኩኝ ስሜ ከሚጠፋ ሁለተኛ ልጄ አባቴ ብለህ እንዳትጠራኝ። እንደዚህ የምታረግ ከሆነ ይሄ ስራ የምታቆም ከሆነ አቁም፣ ማታቆም ከሆነ ግን ሁለተኛ እኔን እንዳትጠራኝ አባቴ አይደለሁም ቢሉ የእውነት ነው ምላችሁ አብርሃም ይሰማል። ግን ጋሽዬ ከልባቸው እንደዚህ ብሎ አያውቁም። አብርሃም በሚሰራ ስራ ደስተኛ ናቸው። አለቅ ዛት እውነት ነው። እኔ በጣም ነገ እየነገርኩት እኔ ማለት ነው እውነት እንደምስክር ማንም ሰው እኮ እዚህ ጋር ልንገራችሁ ሰው ማለት ነው እዚህ ጋር እስከ ምድር እስካለን ድረስ ገባችሁ አይደለ? ለእውነት ነው መቆም ያለብን። ገባችሁ አይደለ? ነገ እኛ አፈር ነን። አፈር ታውቃላችሁ? በጣም የምናስጠላ ምንሸት አፈር ነን። ገባችሁ? ከሞትን ነፍሳችን ከወጣ በጣም ምናስጠላ ምሸት ሰው ራሱ አጠገባችን እዚህ ጋር ወይኔ ጉዴ የኔ ፍቅር የኔ ቆንጆ የኔ ማር የሚል ሁሉ ወይኔ እንዴት ነው የምትሸተው ብለዋል። አፍንጫቸው የሚሰው ነው። ገባችሁ አይደለ? እኛ ማለት እንደዛ ግም ነን። ገባችሁ? ሰው ማለት በቃ እንሸታለን ከሞትን ማለት ነው። ገባችሁ? እዚህ እስከ ምድር እስካለን ድረስ እውነት አውርተን ካልሄድን ደግሞ ገባችሁ አይደለ? ደባብሰን ለውሸት ብለን ለገንዘብ ብለን የምናደርገው ነገሮች በሰማይ ዋጋ ነው የሚያስከፍሉን። ገባችሁ? እዚህ ምድር ላይ ማለት ነው። ገባችሁ? እንግዳ ነን። አለቅ አንድ እንጀራ በልታችሁ መኖር ትችላላችሁ። እዚህ ጋር ለገንዘብ ብለው መደባበስ መዋሸት ምናምን ጥሩ አይደለም። ቤተሰቦቼ አባካችሁ። ምክንያቱም እዚህ ጋር ያጠፋነው ጥፋት በሰማይ ነው የምንቃጠለው። እድሜ ልካችን ህይወታችን ማለት ነው ነፍሳችን በሰማይ እየተቃጠለ። ምክንያቱም ከዚህ በኋላ ስንት ዓመት ነው የምንኖረው? 50 ዓመት 60 ዓመት ራሱ አንኖርም። እርግጥ ገባችሁ አይደለ? ምክንያቱም ያችን ዓመት እንኳን እንዴት ነው አስባችሁታል? እስቲ አሁን አስቡት እናንተ ውሸት እየዋሻችሁ ነው። እሺ አሁን እዚህ ውሸት እየዋሸን ነው አይደለ? ግን አሁን እኔ ራሴን ላስበው እስቲ 50 ዓመት በኋላ እኔ ሟች ነኝ። እዚህ ጋር የለሁም። ገባችሁ? ነፍሴ ይሄዳል። ነፍሴ ደግሞ የዛ ሰዓት እንዴት ነው አሁን ያጠፋሁትን ጥፋትን በኋላ እቃጠላለሁ። ገባችሁ? ስለዚህ እውነት አውርታችሁ ሙቱ። የፈለገ ነገር ይቅር፣ ምድር ላይ የፈለገ ነገር ይቅር። ሰውም ይጥላችሁ፣ ገንዘብም አታገኙ። ነገር ግን ለእውነት ኑሩ፣ ለእውነት ሟቹ። እኔ እንደዛ ነው የምፈልገው። ገባችሁ? ከካሜራ ጀርባ ምናምን የሚባለው ነገር የለም። እንዴ በቃ ውስጤ ይሰማኛል። እግዚአብሔር ውስጤ በጣም ነው የሚሰማኝ። ምንድን ነው የእናንተ መልካምነት ነው አሁን የምፈልገው። የእናንተ ሰላም ነው የምፈልገው አሁን። ሰላም ብቻ የእናንተ ሩትዬ፣ አንቺ እግዚአብሔር አምላክ ይባርክሽ። ፊት ባርክሻለሁ። እኔ ፊት ባርክሻለሁ። ተመረቅልኝ። አዎ እግዚአብሔር ፊት ምን ይመርቅሻለሁ ሩትዬ። አሁን እኔ የምለው ይበቃችሁ ይመስለኛል። ሳየው በቃ ይበቃችሁ ይመስለኛል። ልጆትን እንጂ መጀመሪያ ተው ልጄ፣ እንደዛ አይደለም እንዴ የኔስ። እሺ አሁን ጋሽዬ ልጆትን እዛ ማለት ነው ውሽምትን ሄዶ ተንበርክኮ ቀለበት ላድርግልሽ እያለ ፕራንክ ለሚሰራው ከሴት ጋር ለምላላጠው ከሴት ጋር እየተሳሳመ ለሚውል ልጆት መጀመሪያ ይናገሩ። ጋሽዬ መጀመሪያ ልጆትን ይንቆጥጡ። መጀመሪያ ልጆትን
እንደዚህ እንደተናገርኩት እንደዚህ አጥፍታል ሁለተኛ አባት አይደለም ብሎ መጀመሪያ ልጆትን ይቆጡ። ከዛ በኋላ የሩታም ነገር ሲጀመር ሚዲያ ላይ እየሰሙ ነው። ጋሽዬ ሲጀመር በደንብ ስልክ ይጠቀማሉ። ልንገሮት እዚህ ጋር ልንገር እናንተንም እርሶ ሌል ነው ኦዲየንሶች ይቅርታ ዛሬ ማለት ነው። እዚህ ጋር ጋሽዬ በደንብ ስልክ ይጠቀማሉ። በደንብ ዩቲዩብ ያሉ ገባችሁ? ስለዚህ እዚህ ጋር ማለት ነው አብርሃም የሚያጠፋጠፋት በደንብ ያውቃሉ። ስለዚህ ሩታ የምትፈልገውን ጋሽዬም በደንብ ያውቃሉ። ሄርሜላ ከህይወቱ ያስወጣ አለቅ። ከሴት ጋር ይራቅ። አስመሳይ ከጓደኞቹ ጋር ይራቅ። ከዛ በኋላ እኔ ከሱ ጋር ታረቃለሁ። አለቀ። የሰው ቃላት ጋሽዬ ሰምተዋል። መጀመሪያ ልጆትን ይቆጡ። ዛሬ ለምን ታደክመዋል አይደል እሺው ልጄ ሩትዬ ለምን ታደክመዋል እሱ እና የኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ወደ እልባት ላይ በቃ ወደ መጨረሻው አበባዎች ናቸው እናንተ ላይ አሁን እንከን ሳይ እኔ በቃ ውስጤም ይሰማኛል። በቃ ስሜታው መሆናለው እኔ በቃ ማለት ማንቺ ላይ ስሜታው አሉን ፊት ማውራው ነገር ነው። አይ እነሱ ማውራው መሰለኝ እኔ በጋሼ እንደማጨክም ስለሚያውቁ በደካማ ጎኔ ሁሌ ማውቆ ይመጡብኛል እነሱ አይደለም። ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሽዬ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ ጋሼ ደክሞኛል። እውነት በጣም ነው የደከመኝ። ሩታዬ ማለት ነው የሆነ ለምን አትናገሪም? ለምን መጀመሪያ ጋሽዬ ልጆትን ይቆጡ። ልጆት እንደዚህ ሲጀመር ብዙ ጊዜ ተናግራለች ሩታ ብዙ ጊዜ ተናግራለች እዚህ አጋጣሚ ማለት ነው። ነገር ግን ሲጀመር ዛሬም ያለው ይሄ ራሱ ጓደኛው ብሏል። እናንተ ትልቅ ሰው መሀል ላይ ያስገብታችሁ ለምናችሁ አታቁም ስላላችሁ ነው ያመጣሁት ብለዋል። ገባችሁ አይደለ? እዚህ ጋር እኛ ስላልን ይሄው አብርሃምን ብሏል። ወይም ደግሞ ነገ ቪዲዮ ላይ ይሄው ጋሽዬን ይዞ ሄዶ ለምኗታል እምቢ ብላለች ይላል። ገባችሁ አይደለ? እሱ የሚፈልገው እኛ ያልነውን ቃላት ይዞ ከዛ በኋላ የሚፈልገው በራሱ አምኖ አንድ ቀን አያመጣም የሆነ ሰው። ነገር ግን ጋሽዬም ደግሞ ነገሩን እያወቁ ለምን እንደዚህ ያደርጋሉ? ሰብስክራይብ አድርጎ የሩታንም የቡታጀራ ዩቲዩበሮችን እንዳለ ሰብስክራይብ አድርጎ ጋሽዬ ቪዲዮ ያያሉ። በደንብ ያያሉ። ይገባኛል። ጥፋቱ የማን እንደሆነ ያውቃል። ይገባኛል። መርከምሽ ይገባኛል። ያንቺ ውጣ ውረዱ ይገባኛል። እኔ ገብቶኛል፣ አውቄያለሁ። እሱ በተረዳው ይመስለኛል ሳየው። አሁን እነዚህ ልጆች አይደሉም፣ እነዚህ ልጆች በእጅ አስገብቻቸዋለሁ። ምንም አትበሉ በእጅ አስገብቼ ቀስ ብዬ አጥምጄ እኔ ደግሞ በኃይል አይደለም እመጣው። እኔ በፍቅር ያወራሁት በኃይል ያወራሁትና በፍቅር ያወራሁት ይታወቃል። እኔ በፍቅር ነው ማወራቸው። ኖ ጋሽዬ ኤሎት መጀመሪያ ልናገር እዚህ ጋር ዛሬ እኔ ጋሽዬ ላይ ነው የምወርደው። ምክንያቱም አባቴ ናቸው አከብሯለሁ። ነገር ግን ቪዲዮ ላይ እስከመጡ ድረስ ደግሞ አስተያየት መስጠት ግድ ነው። ገባችሁ አይደል? እዚህ ጋር ሚዲያ ነው፣ ሁሉም ነገር መቻል አለባቸው። አለቀ። ሚዲያ ነው፣ እንደ ሚዲያው አስተያየት እንሰጣለን። ገባችሁ? እዚህ ጋር ማለት እንደ ጥፋተኛ ማለት ነው። ልክ የሩታ እናት መታ እንደተናገሩ የሩታንም እናት እንደወቀስን ጋሽዬንም ደግሞ በሚመጡት በሚያወሩት እንወቅሳለን። ገባችሁ? እዚህ ጋር ጋሽዬ ሩታ እርጉዝ ሆና ምን እንዳረጉ እናውቃለን። እሱን እንለፈው። ነገር ግን 9 ወር ሙሉ 10 ወር በሉ 10 ወር ሙሉ የትኛው አማት በሉ አይደል? ለሩታ አማት ናቸው አይደል? ጋሽዬ ባልና ሚስት ተጣልቶ እዚህ ጋር ኦኬ እሱ ነው። ገባችኋል? እኛ በባህላችን የምናውቀው ተጣልቶ እናቷ ቤት ከሄደች ራሱ በአንድ ቀን ሳያድር ነው አባቱንና አጎቶቹን ይዞ መጥቶ ሚስቱን አስታርቆ ጥፋተኛ ተቀጥቶ ሚስቱን ይዞ የሚሄደው። የትኛው ሀገር ነው እስከ 10 ወር ድረስ እየጠመድኩ ነው እንደ አይጥ እንደሚጠመድ ነው? ጋሽዬ እንዴት ነው የሚጠምዱት? አልገባኝም። እንዴት ነው እየጠመዱ በፍቅር እየያዙ 10 ወር ሙሉ ልጆት ሩታ እያለቀሰች እስካሁን ጸጥ ብሎ እንዴት ነው ልጆትን ሳይቆጡ እስካሁን ያስቻሉት? የት ሀገር ነው አንድ ሰው ሳያስታርቅ እስካሁን የሚቆየው? ማወቅ እፈልጋለሁ። ይሄን ማወቅ እፈልጋለሁ። ጋሽዬ እርሶ ትልቅ ነዎት፣ እናከብሮታለን። አባቴ ነዎት። ኦኬ እንደ እርሶም አባት አለኝ። አባቴን በጣም ነው የምወደው፣ በጣም ነው የማከብረው። ግን እንደ ትልቅ ሰው ደግሞ ጋሽዬ እንደ ትልቅ ሰው ስናወራ የት ነው 9 ወር ሙሉ አንድ ነፍሰ ጡር ሴት እያለቀሰች የትኛው አባት ነው ጨክኖ? የትኛው አማት ነው ጨክኖ ጸጥ ብሎ ቀስ ብሎ ልጄን እየጠመድኩ ነው ያሉት?
እየጠመዱ እንዴት ነው 9 ወር ሙሉ እያለቀሰች እናቷ ቤት መጥታ ወልዳ እሱ ከሌላ ሴት ጋር እንደፈለገ እየሆነ የት ሀገር ነው ዝም የሚባለው? ይንገሩን እናንተ። ለኛ አሁን የምናገራቸው ነገር እነሱ ማለት ነው። አቤል ብሩክ እቺ ልጅ እኔ አላየኋትም፣ አላገኘኋትም። ሚዲያ ላይ ሊያት እንጂ አላየኋትም። ሄርሜላ አላገኘኋትም። ሰሞኑን ማገኛታለሁ ብዬ ነበር፣ የለችም አሉ። እና እነዚህ የእነሱ እንትን የትም የሚደርስ አይደለም፣ የትም የሚደርስ አይደለም። ከኔ አልፍ ከኔ ያልፍ ነገር። አዎ ልክ ነው። ከሶ ሊያልፍ ይችላል ምናምን ሊነግሯቸው ሊገሷቸው ይችላሉ። ግን ሁሌ ድካም ነው የሆነ ቦታ ያለው። እውነት ለመናገር ጋሽ ጌታን ማለት ዛሬ እንደዚህ በጣም በቃሽ። ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችን እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ። እና አሁንም ጋሼ ከመድከም ውጪ ለእርሱ ምንም አይነት መፍትሄ ይመጣል እንጃ። እግዚአብሔር ቃል ተገባብተን ወደ ድሮ የተመለሰበት ነገር ነው ያለውና አሁን ድጋሚ እንደ ድሮ ሲጀመር ሩታዬ ጋሽዬ መጡ፣ የዓለም መንግስታትም መጡ፣ ማንም መጡ፣ የአገር ሽማግሌ መጡ። አብርሃም ትዳር አልፈልግም፣ ትዳር በፕላን ሳልይዝ ነው ሳላቅ ነው ያገባሁት ብለዋል። ገባሽ አይደል? እዚህ ጋር ጋሽዬ መጥቶ ለመኑሽም፣ ማንም ሰው መጥቶ ለመኑሽም አብርሃም ትዳር አይፈልግም። ተመልሰሽ ብትሄጂም ነገን ተመልሶ ሌላ ሴት ጋር ይመጣል። ገባሽ አይደለ? አብርሃም አሁን አላማው ምን እንደሆነ ታውቃላችሁ? ከ10 ሴት ጋር ተኝቶ የ10ሩን ሴት መቅመስ ነው። ገባችሁ? አንዳንድ ወንዶች አሉ ልጋጋሞች ወንዶች፣ ሁሌ ሽሮ ይበላል ወይ ሁሌ በየአይነት ይበላል ወይ የሚሉ ወንዶች አሉ። እንደ ምግብ የሴትን እንትን እንደ ምግብ መቀየር የሚፈልጉ ወንዶች አሉ። አብርሃምን ከነሱ አንዱ ነው። ሴትን መቀያየር ልክ ሴትና ምግብን አንድ ላይ አድርጎ ምግብን እንዴት ሁሌ ሽሮ በላለው እንዴት ከአንድ ሴት ጋር ሁሌ እተኛለሁ የሚል አስተሳሰብ ስላለው ጋሽዬ መጀመሪያ ልጆትን ይቆጡ። መጀመሪያ ልጆት ወደ ትዳር እንዲመለስ፣ ትዳር እንዲያስብ፣ ትዳር ምን እንደሆነ እንዲያቅ በደንብ ይመከር። እርሶ ብቻ አይደለም የትዳር አማካሪ ይምከሩና ከዛ በኋላ ከሴት ርቆ ልጄ ትዳሬ ብሎ ከሩታ ጋር የሚቀጥል ከሆነ ይቀጥል፣ ማይቀጥል ከሆነ ደግሞ እሷን ከሚያቃጥል ህይወቷን ከሚያበላሽ አጨልሟል። አንዴ ነው የቀራትን ህይወት እንኳን በስነ ስርዓት ትኖር ይልቀቃት። ይሄንን ነው አለቀ። የኛ ነገር ለማድረግ እኔ አቅሙ የለኝም። እውነት ለመናገር ጋሼ እርሱ እንደዚህ ቆመው ይሄን ነገር እየጠየቁኝ እኔ እምቢ ማለት እና እርሱ መጥፋቴ ይሄ ትልቅ እንትን ነው ማለት ነውር ነው፣ ትክክል አይደለም። ግን ደግሞ በጣም እየተጎዳሁ ስለሆነ ጋሼ እውነት እኔ እንጃ። ትክክለኛ ነሽ። ያለፍኩኝ ብዙ ነገሮችን ባለፈ የሆነ ነገር ቪዲዮ ላይ አየሁ፣ እንትን ላይ ሞባይል ላይ አየሁ። አትገባ ልጅ አታይም ብለሽ እንትን ብለሻል ሩትዬ። ልጁ ይይ ልጅ አታይም ማለት እኮ ጋሽዬ ማለት ነው። ልጅ አታይም እሱ ሲጀመር ልጁን ይዞ መሄድ ነው የሚፈልገው። ግልጽ ነው። ልጁን አየም አላየም ግን በሚሰራው ከሌላ ሴት ጋር እየማገጠ እየተሳሳመ እየመጣ አይደለም ልጁን የሚያየው። ጋሽዬ ምን ነው ልጁን የሚያይበትም እኮ ፓርት አለው፣ የሚያይበትም ወግ አለው፣ ማዕረግ አለው። እንዴ ያለው ነገር ጋሽ እንደ በፊት መሆን አይችልም። ይቅርታ አድርጎልኝና በጣም ብዙ መንገድ ተጎድቻለሁ ጋሽ። ችግር የለም ተገናኙ፣ ብቻ ተገናኙ። ልጁም እሱ ችግር የለም፣ እሱ ቦታ አለው፣ ምንም ችግር የለም። አንቺ ያን ልጁ የማየት ብቻ ከፈቀድሽልኝ እኔ የሌላው ምንም ችግር የለም። በቃ እናንተ ተይ፣ ስለሌላው ዝም በይው። ብቻ ልጁ የሚያይበት እንትን ፍቃጅልኝ እንጂ ታይ፣ እሱ ችግር የለም። እሱ ይስተካከል ነገር ነው። እሱ በእኔ ተይው፣ እሱ በእኔ ተይው፣ በእኔ ልክ ማንኛውም ነገር ይስተካከላል ብያለሁ። አሁን እየነገርኩት ነበር ለልጄ። እግዚአብሔር ያስተካክለዋል። እግዚአብሔር አንቺ ለእኔ ማለት ነው ለእኔ ምንም እንትን እንደማትይኝ ይገባኛል። አይደለም ሲጀመር እግዚአብሔር እኮ ማለት ነው በምናስብበት በምናልብበት የሆነ የምንፈልገውን ነገር ነው የሚሰጠው። እግዚአብሔር ሰጥቷል፣ ከሚፈልገው በላይ ሰጥቷል። ምን የመሰለች ሚስት ተሰጥቷል። ለዛውም ደግሞ የሚለወጥበት ሀብታም የሆነበትን ሚስት ነው የሰጠው እግዚአብሔር ማለት ነው። ስለዚህ እግዚአብሔር ባይገባበት ጥሩ ነው። እግዚአብሔር ምን ያድርግ ከዚህ በላይ ምን ያድርግ ከዚህ በላይ? እግዚአብሔር ከሰማይ ወርዶ ዓለሙን ሙሉ ያንተ ነው ብሎ ልጄ ብሎ እንዲሄድ ነው። እግዚአብሔርም እኮ የሚጠራ ቦታ አለው። ዝም ብሎ እግዚአብሔር በየቦታው አይጠራም። እንዴ ምን ነው ጋሼ? አይ ጋሼ ነገር እንደሚከብድሽ ደግሞ ይገባኛል። አውቀው ነው መሰለኝ ጋሼ እምቢ ያለችው ያስብ አይደለም። ለምን እንደዚህ ይሰቃያሉ እንዴ? ቆይ እነሱ የግድ ጋሼ መጥቶ ካልተቆጣ ወይ ደግሞ ሁሉ ጊዜ ለምንድን ነው ስነ ስርዓታችሁ ማትይዙት ብሎ ትልልቅ ሰው ተሰብስቦ ስነ ስርዓት የሚባለው ነገር ካላሳያችሁ ስርዓት አያውቁም። ለምን ጋሼ ይደክማሉ? ልምድ ያለው ሰው ያስፈልጋል ሁሉም ነገር ላይ አይደለም። አዎ ጋሼ ባልባልሽ ማለት ነው ማለት ያደረገው ነገር በጣም ስሜታዊ ስላደረገኝ ነው። የሆነ ነገርም ለመጨቃጨቅም ለመነታረክም ይበቃ ነው ማለት የሆነ የማይገባ ነገር ስላደረገ ነው። በቃ ማለት ትንሽ ያልጠነከረ ልጅ ምናምን እንዲህ ስሜና ጭቅ ሲያደርጉ ከሌለ በቃ አርጄ የማይሆን ነገር አድርጌያለሁኝ። ለሱ ችግር የለውም የሚንጣይ ይለፍ በቃ ትቻለሁኝ ብዬ 3 ጊዜ እነዩ መተው 3 ነው የጠየቁኝ። እሺ ብዬ ነበር እና እልስ ያዙኝ ነው እንደውም ለምንድን ነው እንደዚህ ደጋግማችሁ የምትጠይቁኝ? ከዛ በቃ እኔን ክፉ ለማስባል ነው እንዴ ብዬ ተናድጄ የማይሆን ነገር እንትን ብዬ በቃ ሂዱ እንደውም አይ ምናምን አልኩኝ እንጂ እኔ አሁንም ችግር የለውም ልጁ ማየት ይችላል። ግን ከኔ ጋር ያለው ነገር ተባረክ እግዚአብሔር ባርክ። ያንቺው ነገር ሁሉም ትክክለኛ ነው። አንድም ነገር የለውም። እግዚአብሔር አንድም ነገር የለውም። አሁን እኮ
ወይ ይሄ ምን ሄድበት ነገር ነው። እኔ ስር ጨርሼበት ነገር እኮ ስር ጨርሼበታል። ችግር የለም። ምን ሄድበት ነገር ነው እሱ ብቻ ቤተሰብ የማይመስል ነገር ለሚስት አትንገሪ ይላል የአገሬ ሰው። ምን ማለት ፈልጌ ነው? ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ካስቀየምኳችሁን በጣም ይቅርታ። ትዝታ እንደዚህ አይነት ልጅ ናት። እንግዲህ ምንም ማድረግ አትችልም። እንግዲህ ግልጽ ናት። ማውራት የምትፈልገውን ነገር ማውራት ነው። ስለዚህ እንግዲህ ሙሉ ቪዲዮ ማየት ከፈለጋችሁ ሙሉውን ትዝታ አንቺ ዝም በይ ቪዲዮን እንስማው ለምትሉ ማለት ነው ሙሉ ቪዲዮ ገብታችሁ ሩታ ቤት ስሙ ማለት ነው። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።